ሰላም ውድ የስታር ለርኒንግ ቤተሰቦች እንደምን ቆያችሁኝ? ዛሬ ደግሞ during the reign of Emperor ኃይለ ሥላሴ first from 1930 up to 1974 የሚለውን ቶፒክ እናያለን። የአጼ ኃይለ ሥላሴ ወይ ደግሞ የቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት በ1930 እስከ 1974 በነበረው ጊዜ ኢትዮጵያ ከየትኞቹ ሀገሮች ጋር ነበር ኤክስተርናል ሪሌሽን ያላት ወይ ደግሞ የውጭ ግንኙነቷ ከየትኞቹ ሀገሮች ጋር ነበር ወይ ደግሞ የንጉሱ የውጭ ግንኙነቶች ከየትኞቹ የውጭ ሀገራት ጋር ነበር የሚለውን ነው የምናየው በዚህኛው ቶፒክ ማለት ነው። ለቻናሉ አዳዲስ የሆናችሁ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ሌሎቻችሁ ይህንን ቪዲዮ የምትመለከቱ ሁላችሁም ደግሞ ቪዲዮውን ላይክ በማድረግ እንጀምራለን ማለት ነው። ስታርታፕ ኩዌሽን ላይ what was the prime motive of USA to make relation with Ethiopia ይላል። እንግዲህ የዩናይትድ ስቴትስ ኦፍ አሜሪካ ከኢትዮጵያ ጋር ሪሌሽን እንድትመሰርት ወይ ደግሞ ግንኙነት እንድትመሰርት ያነሳሳት ምክንያቱ ምንድን ነበር? ሞቲቭ ያደረገ ወይ ደግሞ ያነሳሳት የገፋፋት ምክንያት ገፊ ምክንያቱ ምንድን ነበር ከኢትዮጵያ ጋር ግንኙነት እንድትጀምር የሚል ነው። The diplomatic relation between Ethiopia and USA was initiated in 1903 with the arrival of the Skinner mission to the court of Emperor Minilik II and the conclusion of the Treaty of Friendship and Commerce. እንግዲህ ባለፈው during the reign of Emperor Minilik የሚለው ላይ እንዳየነው በኢትዮጵያና በዩናይትድ ስቴትስ ኦፍ አሜሪካ መካከል የነበረው ሪሌሽን የተጀመረው 1903 ላይ በዳግማዊ አጼ ሚኒሊክ ዘመነ መንግስት 1903 ላይ ነበረ ነው። 1903 ላይ ሮበርት ፒት ስኪነር የሚባል አሜሪካዊ ዲፕሎማት ወደ ኢትዮጵያ ተልኮ ከኢትዮጵያው ንጉሠ ነገስት ከዳግማዊ አጼ ሚኒሊክ ጋር የወዳጅነትና የንግድ ስምምነት ከተፈራረመበት ጊዜ ጀምሮ ነው የአሜሪካና የኢትዮጵያ ሪሌሽን ወይ ደግሞ ግንኙነት የተጀመረው ማለት ነው። ስለዚህ ስኪነር ወይ ደግሞ ሮበርት ፒት ስኪነር የሚባለው የአሜሪካ ዲፕሎማት ወደ ኢትዮጵያ መጥቶ ከሚኒሊክ ጋር በወቅቱ የወዳጅነትና የንግድ ስምምነት ከተፈራረመ በኋላ በኢትዮጵያና በአሜሪካ መካከል የነበረው ግንኙነት በይፋ ተጀምሯል ማለት ነው። The preoccupation period from 1903 up to 1935 witnessed strong commercial links. ስለዚህ የፕሪኦኩፔሽናል ፔሪድ የምንለው በዩኤስ እና በኢትዮጵያ መካከል ግንኙነታቸው የተጀመረ ቢሆንም ግን ሙሉ በሙሉ ወደ ስራ ያልገቡበት ጊዜ ነበረ። ፕሪኦኩፔሽናል ፔሪድ የምንለው 1903 እስከ 1935 የነበረው ግንኙነት ነበር፣ ግን ያን ያህል ጠንካራ የሆነ ወይ ደግሞ ሙሉ በሙሉ ወደ ስራ ያልገቡበት ጊዜ ነው። ስለዚህ በዚህ ጊዜ በዋናነት ስትሮንግ የሆነ ኮሜርሻል ሊንክ ወይ ደግሞ የንግድ ግንኙነት ነበረ በኢትዮጵያና በዩኤስ መካከል ማለት ነው። It was a diplomatic presence towards the end of the 1920s. ስለዚህ በ1920ዎቹ መጨረሻ ላይ ደግሞ የዲፕሎማሲያዊ ግንኙነት እንግዲህ ተጀመረ በይፋ ወይ ደግሞ ዲፕሎማሲያዊ ግንኙነታቸው በደንብ ተጠናክሮ የቀጠለበት ነው ከ1920ዎቹ መጨረሻ ወደዚህ ባለው ጊዜ ውስጥ ማለት ነው። Another important aspect of this period was the employment of 3 American advisors by Emperor ኃይለ ሥላሴ ነው። እንግዲህ ከ1920ዎቹ መጨረሻ ወደዚህ ባለው ጊዜ ውስጥ ማለት አጼ ኃይለ ሥላሴ ስልጣኑን ከያዙ በኋላ ማለት ነው። ከዛን ጊዜ በኋላ ዋነኛው ፖይንት ደግሞ እዚህ ጋር ምንድነው የአሜሪካኖች ወይም ደግሞ 3 አሜሪካውያን አድቫይዘር ሆነው ተሾመዋል። በተለያየ የሥራ ዘርፍ ኢትዮጵያ ውስጥ በሚገኙ ተቋማቶች ውስጥ አማካሪ ሆነው እንዲሾሙ ተደርገው ነበር አሜሪካውያን ማለት ነው። በአጼ ኃይለ ሥላሴ በንጉሱ የተሾሙ የአሜሪካውያን አድቫይዘሮች ወይ ደግሞ አማካሪዎች ነበሩ። ለምሳሌ ኤቨርት አንድሬው ኮልሰን የሚባል የፋይናንስ ወይ ደግሞ የገንዘብ ሚኒስተር አማካሪ ወይ ደግሞ የፋይናንስ አማካሪ አድቫይዘር ነበር ኮልሰን የምንለው። ኤርነስት ወርክ ኤዱኬሽን ወይ ደግሞ የኤዱኬሽናል አድቫይዘር ነበር፣ የትምህርት አማካሪ። ጆን ስፔንሰር ፎሬን ኤንድ ሌጋል አፌርስ የውጭ ጉዳይና ህጋዊ ጉዳዮች አማካሪ የነበረ ሰው ነው ጆን ስፔንሰር። ስለዚህ ይሄኛውም ሌላኛው በአሜሪካና በኢትዮጵያ መካከል በተለይ በአጼ ኃይለ ሥላሴ ዘመነ መንግስት የነበረው ስትሮንግ ሪሌሽን ማሳያ ነው። 3 አሜሪካውያን እነዚህ ሰዎች በአድቫይዘር ወይ ደግሞ አማካሪ ሆነው በኢትዮጵያ ውስጥ እንዲሾሙ ተደርጎ ነበር ነው። ስለዚህ እነ ኤቨርት አንድሬ ኮልሰን የፋይናንስ አድቫይዘር ነበር፣ ኤርነስት ወርክ የኤዱኬሽን አድቫይዘር ነበር፣ ጆን ስፔንሰር የውጭ ጉዳይና የህግ ጉዳዮች አማካሪ የነበረ ሰው ነው። ስለዚህ እነዚህ 3 አሜሪካውያን በአጼ ኃይለ ሥላሴ የተሾሙ አድቫይዘሮች ናቸው፣ አሜሪካውያን አድቫይዘሮች ናቸው ነው። ስለዚህ ይሄኛውም በሁለቱ ሀገራት መካከል በተለይ በኃይለ ሥላሴ ዘመነ መንግስት የነበረውን ከፍተኛ ሪሌሽን ማሳያ ተደርጎ ይወሰዳል።
The cause of the relation was the dissatisfaction of Emperor Haile Selassie by the strong control of Britain. እዚህ ጋር የአፄ ኃይለ ሥላሴ በመጀመሪያ ከአሜሪካ በፊት ከእንግሊዝ ጋር ጥሩ ወዳጅነት ነበራቸው። በዚህ ጥሩ ወዳጅነታቸው ከምን የመጣ ነው ካለን እንግዲህ ጣሊያኖች 1888 ወይ ደግሞ 1896 አድዋ ላይ ተሸንፈው ከሄዱ በኋላ ዝግጅት አድርገው ከ40 ዓመት በኋላ በ1935 ዳግም ኢትዮጵያን ወረው ነበር። ሁለተኛው የጣሊያን ወረራ ማለት ነው ከ1935 እስከ 1941። ስለዚህ ጣሊያኖች ድጋሚ ኢትዮጵያን መተው በወረሩበት ጊዜ ንጉሱ እንግዲህ ለ5 ዓመት እንግሊዝ ሀገር ተቀምጠው ነበር። ወደ እንግሊዝ ሸሽተው ሄደው ነበር። ወደ እንግሊዝ ሸሽተው በሄዱ ጊዜ እንግዲህ እንግሊዞች ተቀብለው በክብር ነበር ለ5 ዓመት እዛ እንዲቆዩ ያደረጓቸው። 4 ዓመት ከ8 ወር አካባቢ እንግሊዞች ንጉሱን አፄ ኃይለ ሥላሴ እንዲቆዩ አድርገው ነበር በእንግሊዝ ውስጥ ማለት ነው። እዛ እንዲቆዩ ከማድረግም በተጨማሪ እንግዲህ ጣሊያንን ከኢትዮጵያ ለማስወጣት በተደረገው ጥረት ከኢትዮጵያውያን አርበኞች ጎን ተሰልፈው ደግሞ እነዚህ እንግሊዛውያን ጣሊያኖች ከኢትዮጵያ ለቀው እንዲወጡ በማድረጉ በኩል ትልቅ ስራ ሰርተዋል። ንጉሱን አጅበው ወደዚህ በመምጣትም ጭምር ንጉሱ ወደ ዙፋናቸው እንዲመለሱ ከስደት መልስ ድጋሚ ኢትዮጵያን እንዲመሩ በማድረግም እንግሊዞች ትልቅ ስራ ሰርተው ነበር። በዚህም ጥሩ ግንኙነት ነበራቸው ከኃይለ ሥላሴ ጋር ማለት ነው። ነገር ግን ይሄንን ካደረጉ በኋላ እንግሊዞች በአፄ ኃይለ ሥላሴ አስተዳደር ውስጥ ጣልቃ እየገቡ እንግዲህ ስልጣናቸውን መሻማት ጀምረው ነበረ ነው። ይህ ድርጊት ደግሞ ይህ የእንግሊዛውያን ድርጊት ንጉሱን አፄ ኃይለ ሥላሴን አላስደሰተም ነበር ነው። ስለዚህ በዚህ ምክንያት ንጉሱ እንግዲህ ከእንግሊዝ ጋር የነበራቸው ግንኙነት ዲሳቲስፋይድ ስላደረጋቸው ወይ ደግሞ ስላላረካቸው ብዙም ደስተኛ ስላላደረጋቸው ፊታቸውን ወደ አሜሪካ በማዞር ከዩኤስ ጋር እንግዲህ የጠበቀ ግንኙነት እንዲኖራቸው ምክንያት ሆኗል ነው። ስለዚህ እዚህ ጋር የሚለው ምንድነው? the cause of the relation was the dissatisfaction of Emperor ኃይለ ሥላሴ by strong control of Britain። ስለዚህ የእንግሊዝ ከፍተኛ የሆነ ቁጥጥር በንጉሱ ላይ የምታደርገው ከፍተኛ የሆነ ቁጥጥር በስራቸው ላይ ጣልቃ መግባት እንግዲህ ንጉሱን አላስደሰተም ነበር። as a result he sought American assistance to consolidate his power after restoration። ስለዚህ ድጋሜ መተው እንግዲህ ወደ ስልጣን ከተመለሱ በኋላ ይሄንን ኃይላቸውን ወይ ደግሞ ስልጣናቸውን ለማጠናከር ወደ አሜሪካ ፊታቸውን አዙረው ከአሜሪካ ጋር አዲስ ግንኙነት መሰረቱ ነው። In 1943 the then Vice Minister of Finance ይልማ ደሬሳ visited USA ነው። ለዚህ ከአሜሪካ ጋር ግንኙነታቸው ከተጀመረ በኋላ 1943 የኢትዮጵያ የምክትል የገንዘብ ሚኒስተሩ ይልማ ደሬሳ የሚባለው ማለት ነው አሜሪካን ጎበኘ፣ ቪዚት አረገ። መቼ? 1943 this represented the first official contact between US and Ethiopia። ለዚህ 1943 ላይ የገንዘብ ሚኒስተር ምክትል ሚኒስተሩ ወይ ደግሞ ቫይስ ሚኒስተር ኦፍ ፋይናንስ የምንለው ይልማ ደሬሳ አሜሪካን 1943 ከጎበኘ በኋላ እንግዲህ በአሜሪካና በኢትዮጵያ መካከል የነበረ ኦፊሻል ኮንታክት ነው ወይ ደግሞ በግልጽ የተደረገ ግንኙነት መሆኑን እንግዲህ ማሳያ ነው። The military, finance and legal expert assistance were top priority of the Ethiopian delegates ነው። እንደዚህ ኢትዮጵያን ዴሌጌትስ የምንላቸው የኢትዮጵያ መልእክተኞች ወይም ተወካዮች በሌላ ሀገር የሚኖሩ ተወካዮች ናቸው። ስለዚህ እነዚህ ዋነኛ ፕራዮሪቲያቸው ወይ ደግሞ ቶፕ ፕራዮሪቲ የምንለው ቅድመ ሁኔታቸው ምንድነው? በሚሊተሪ በፋይናንስ እና በሌጋል ወይ ደግሞ በህጋዊ ጉዳዮች ላይ አማካሪዎችን ወይ ደግሞ እነዚህ ሊቃን ኤክስፐርቶችን የነሱን አሲስታንስ ማግኘት ነበር ዋነኛ ቅድመ ሁኔታቸው፣ በተለይ በውጭ የሚኖሩ ኢትዮጵያን ዴሌጌትስ የምንላቸው ተወካዮች ማለት ነው። ስለዚህ እነዚህ ተወካዮች ወይ ደግሞ መልእክተኞች ከውጭ ዜጎች በተለይ ደግሞ ኤክስፐርት ከሚባሉት ላይ ምንን ማግኘት ነበር? ወይ የነሱን ምን አይነት እርዳታ ማግኘት ነበር? የሚሊተሪ የፋይናንስ ኤንድ ሌጋል ኤክስፐርቶችን አሲስታንስ ወይ ደግሞ እርዳታ ማግኘት ዋነኛ ተቀዳሚ ተግባራቸው ነበር ነው። The US government reopened its legation in Addis Ababa in 1943 so 1943 እንግዲህ ድጋሚ ነው ሪኦፕን የሆነው የዩኤስ ሌጌሽን ወይ ደግሞ ኤምባሲ ወይ ደግሞ ቆንስላ የምንለው ማለት ነው። ስለዚህ በ1903 ተመሰረተ። መጀመሪያ የኢትዮጵያና የአሜሪካ ግንኙነት፣ በኋላ እንደ አዲስ ደግሞ የአሜሪካ ኤምባሲ ወይ ደግሞ ይሄ ቆንስላ የምንለው በአዲስ አበባ የተከፈተው ድጋሚ ሪኦፕን የሆነው በ1943 አፍተር ሊበሬሽን ወይ ደግሞ ከነጻነት ወይ ደግሞ ከጣሊያን ነጻ ከወጣች በኋላ ኢትዮጵያ በነበረው አዲስ በታደሰው ግንኙነታቸው በዛ አማካኝነት እንግዲህ አዲስ አበባ ላይ የአሜሪካ ሌጌሽን ወይ ቆንስላ 1943 ላይ እንደገና ተከፈተ ነው። During the relation with Ethiopia, US aid to Ethiopia
were military building, establishments of airlines, rehabilitation of the damaged roads, repairing telegraphic services and educational improvement ነው። ስለዚህ በተለይ ከ1943 በኋላ ድጋሚ የተከፈተው የአሜሪካ ቆንስላ ከተከፈተ በኋላ እና ኢትዮጵያና አሜሪካ ግንኙነታቸው በጣም ከፍተኛ ደረጃ ላይ በደረሰበት በአጼ ኃይለ ሥላሴ ዘመነ መንግስት ማለት ነው ይሄ የአሜሪካ የእርዳታ ድርጅት ወይ ደግሞ USAID የአሜሪካ መንግስት እርዳታ ፕሮግራም ወይ ደግሞ USAID የሚባለው ድርጅት እንግዲህ ለኢትዮጵያ በጣም በርካታ ድጋፎችን ማድረግ ጀምሯል ወይ ደግሞ አድርጓል ነው። ለምሳሌ ድጋፍ ሲያደርግ በምን አይነት መንገድ ነው ድጋፍ የሚያደርገው? አንደኛ ሚሊተሪ ቢልዲንግ ነው። ሚሊተሪ ቢልዲንግ ማለት ዘመናዊ የሆነ ወታደራዊ ስልጠናዎችን በመስጠት መሳሪያዎች እንዲኖራቸው በማድረግም ጭምር ሚሊተሪው ወይም ደግሞ ይሄ ጦሩ ቢልድ እንዲሆን እንዲገነባ ዘመናዊ እንዲሆን በማድረግ ረገድ ትልቅ እርዳታ ወይም ደግሞ ስራ ሰርተዋል ማለት ነው። the establishment of airlines እንግዲህ የኢትዮጵያ አየር መንገድ ጨምሮ ይሄ የአየር መንገዱ እንዲመሰረት ማድረግ በተለይ ከ1920ዎቹ በኋላ በአጼ ኃይለ ሥላሴ ዘመነ መንግስት ይሄ የኢትዮጵያን ኤርላይንስ ሲመሰረት እንግዲህ ስታብሊሽ እንዲሆን ከፍተኛ የሆነ እርዳታ አድርገዋል ዩኤስዎች ማለት ነው። rehabilitation of the damaged road እንግዲህ በተለይ በ1935 እስከ 41 በነበረው ሁለተኛው የጣሊያን ወረራ ጊዜ ዳሜጅድ የሆኑት ሮድስ ወይ መንገዶች ድልድዮች ሊሆኑ ይችላሉ እነዚህ ኢንፍራስትራክቸሮች ሪሃቢሊቴት እንዲሆኑ እንደገና እንዲጠገኑ በማድረግ ረገድ ከፍተኛ የሆነ እርዳታ አድርገዋል። ሪፔሪንግ ቴሌግራፊክ ሰርቪስ እነዚህ የቴሌግራፍ ሰርቪስ ወይ ደግሞ ለኮሙኒኬሽን አገልግሎት የሚሉት ወይ ደግሞ እነዚህ የኮሙኒኬሽን ሰርቪስ የሚሰጡ ኢንፍራስትራክቸሮች ሪፔር እንዲሆኑ እንዲጠገኑ በዛ በወረራው ምክንያት ጉዳት የደረሰባቸው እነዚህ የግንኙነት መሳሪያዎች ሪፔር እንዲሆኑ እንዲጠገኑ በማድረግም ከፍተኛ የሆነ እርዳታ አድርገዋል ወይም USAID የሚባለው ድርጅት እርዳታ አድርጓል ማለት ነው። and educational improvement የትምህርት እንዲሻሻል ኢምፕሩቭ እንዲሆን ወይ ደግሞ አዲስ ጥራት ያለው ትምህርት እንዲተደራሽ እንዲሆን በማድረግ ረገድም ከፍተኛ ነው ስራ ሲሰሩ የነበረበት ጊዜ ነው ማለት ነው በአሜሪካና በኢትዮጵያ መካከል የነበረው ሪሌሽን ማለት ነው። ስለዚህ እንደዚህ አይነት ከፍተኛ የሆነ ጠንካራ የሆነ ግንኙነት ነበራቸው አጼ ኃይለ ሥላሴ ወይ ደግሞ በንጉሱ አጼ ኃይለ ሥላሴ ዘመነ መንግስት ኢትዮጵያ ከአሜሪካ ጋር በጣም የጠነከረ ወዳጅነት ወይ ጠንካራ ግንኙነት ነበራቸው ነው። So finally the Ethio-US relation began to decline in the early 1970s because of new political developments in Ethiopia and a shift of US interest. ስለዚህ ይሄ ጠንካራ የነበረው ወዳጅነታቸው በመጨረሻም በአሜሪካና በኢትዮጵያ መካከል የነበረው ጠንካራ ወዳጅነታቸው በመጨረሻ እንግዲህ ዲክላይን እያደረገ እየወደቀ እየቀነሰ መጣ። መቼ 1970ዎቹ መጀመሪያ ላይ ማለት ነው። ለምንድነው በአሜሪካና በኢትዮጵያ መካከል የነበረው ይሄ ወዳጅነት የመልካም የሆነ ግንኙነት ዲክላይን እያደረገ የመጣው 1970ዎቹ መጀመሪያ ላይ? በኢትዮጵያ አዲስ የፖለቲካ ኃይል መጣ። በተለይ አብዮቱ ከፈነዳ በኋላ እና በንጉሱ ወይም በአጼ ኃይለ ሥላሴ ላይ የመፈንቅለ መንግስት ድርጊት ከተደረገ በኋላ ደርግ የሚባለው አዲስ መንግስት ወደ ኢትዮጵያ መጣ ወይም ደግሞ ስልጣኑ በሱ እጅ ሆነ። ስለዚህ በዚህ ጊዜ ከአሜሪካ ጋር የነበረው ግንኙነት ሙሉ በሙሉ ሊቋረጥ ይችላል። ምክንያቱም የደርግ ፖለቲካዊ ርዕዮተ ዓለማቸው ሌላ ከአሜሪካ ጋር ወይም ደግሞ አሜሪካ ከምትፈልገው ጋር ተመሳሳይ አልነበረም። ምክንያቱም ደርግ ሶሻሊስት ነው። ሶሻሊስቶች ደግሞ እንደነ ራሻ እነ ኩባ አይነት ሀገሮች ናቸው በወቅቱ ሶሻሊስት የነበሩት። አሜሪካ ካፒታሊስት ነው ርዕዮተ ዓለሟ ማለት ነው። ስለዚህ የካፒታሊስት ስለሆነች አሜሪካ ደርግ ደግሞ ይዞት የመጣው ሶሻሊስት ስለሆኑ ወይ ደግሞ ሶሻሊዝምን ስለሆነ የሚያራምደው ከአሜሪካ ጋር በፍጹም ሊመገናኝ አልቻለም። ስለዚህ አሜሪካ ስታደርግ የነበረው እርዳታ ሙሉ በሙሉ አቋረጠች። ሙሉ በሙሉ ከኢትዮጵያ ጋር የሚያነግበራትን ግንኙነት እንግዲህ እንድታቋርጥ አስገደዳት ማለት ነው። ስለዚህ የአሜሪካ ኢንተረስትም ሶሻሊዝም ስላልነበር እሷ ካፒታሊስት ስለነበረች ኢንተረስቷ ከኢትዮጵያ ጋር ወይም ደግሞ ከመጣው አዲስ የፖለቲካ ኃይል ጋር ስለማይመሳሰል እንግዲህ የኢትዮጵያና የዩኤስ ግንኙነት ለጊዜው 1974 ላይ ደርግ ወደ ስልጣን ሲመጣ ተቋረጠ ማለት ነው። በቀጣይ during the reign of ደርግ from 1974 up to 1991 የሚለውን ፖይንት ይዤላችሁ እመጣለሁ። ማንኛውም ሐሳብ አስተያየት ካለ ኮሜንት ላይ ጻፉልኝ። ለቻናሉ አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጉ። ይህን ቪዲዮ የምትመለከቱ ሌሎቻችሁ ውድ ቤተሰቦች ደግሞ ቪዲዮውን ላይክ ማድረግ እንዳትረሱ። የዛሬን ቪዲዮን እዚህ ላይ አበቃሁ።